ነገረ ትንሣኤውን በሰፊው የምንነጋገርበት እንደ ኤማውስ መንገደኞች ነገ መምህራኑ ይተርኩላችኋል። አጀንዳችን መሆን ያለበት ነገረ ትንሣኤው ነው። ሐዋርያትን ንዜኑ ሞተከ ወትንሣኤከ ቅድስተ ነያ፣ ትንሣኤህን እናስተምራለን። የተከበራችሁ ኦርቶዶክሳውያን አምላክ ወልዳ አምላክ ነው ብለን ስናስተምር ኖረን፣ ወልዳ በመለኮቱ ወልደ ማርያም በትስብእቱ ብለን ስንሰብክ ኖረን፣ አምላክ ነው ፍጡር አይደለም፣ ተማላጅ ነው አማላጅ አይደለም እያልን ስናስተምር ኖረን፣ አይሁድ በመስቀል ላይ ሰቅለው ገለው ከቀበሩት በኋላ ሞትን ድል አድርጎ ባይነሳ ኖሮ አስባችሁታል? ቤተ ክርስቲያኒቱ ራሱ ለፍርድ የምትጠየቅ የምትቀርብ ተጠያቂ ነበረች። ስለዚህ የቤተ ክርስቲያኒቱ አስተምሮ ትክክለኛ መሆኑ የተረጋገጠ በትንሣኤው ስለሆነ ደግሜ እላችኋለሁ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢየሱስ ክርስቶስ ትንሣኤ የባሕርይ አምላክነቱ የተረጋገጠበት ሩቅ ብእሲ ወልደ ዮሴፍ ፍጡር አማላጅ የነበሩ አካላት አፋቸውን የያዙበት አምላክነቱ የተረጋገጠበት። በምድራችን ብዙ የሃይማኖት ተቋማት አሉ። እነዚያ የሃይማኖት ተቋማት ሁሉ መስራች አላቸው። መስራቾቻቸው በሙሉ በመቃብር ይጎበኛል አጽማቸው። የዚች ቤተ ክርስቲያን ራስ መስራች አምዳ ወልዳ ለዛቲ ቅድስት ቤተ ክርስቲያን ኢየሱስ ክርስቶስ መቃብሩ ይጎበኛል እንጂ በመቃብሩ የለም። እንኳን አደረሳችሁ፣ እንኳን ለብርሃነ ትንሣኤው አደረሳችሁ። ክብርና ምስጋና ለአምላካችን ይሁን። የኢየሱስ ክርስቶስ የባሕርይ አምላክነት የተረጋገጠበት ትንሣኤው ትንሣኤ ሙታንን ተስፋ ያደረግንበት ሞትን ድል አድርጎ ሲነሳ አይተን ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ብለን ከዘመርን ነው 2000 ዘመን አስቆጥረናል። የቤተ ክርስቲያኒቱ አስተምሮ ብልጫ ባለም የተረጋገጠበት የክርስቶስ ትንሣኤ የትምህርተ ቤተ ክርስቲያን ማረጋገጫ ሙስና መቃብር ድል የተደረገበት አይሁድ ያፈሩበት ሕገ ተሰቦ የተጠቃለለበት ቄርሎስ በሃይማኖት አበው እንደነገረን ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ የሰውነትን ሥራ በመስቀል ላይ ጨርሶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ሀደገ ንድየተ ህላዌ ማለት የሰውነት ሥራ መልከም፣ መራብ፣ መጠማት ይቅር በላቸው ብሎ መጸለይ የሰውነት ሥራ በሙሉ በመስቀል ላይ ወይም የተፈጸመ ሁሉ ብሎ ሲጸልይና በመቃብር 3 መዓልት 3 ሌሊት አድሮ ሞትን ድል አድርጎ ሲነሳ ሕገ ተሰቦ የተጠቃለለበት ገባ ሀበ ስብሐቲሁ ወክብሩ። ይህንን ደጋግመን በየመድረኩ የምናስተምርበት ምክንያት በመስቀል ላይ ተሰቅሎ ዓለምን ካዳነ በኋላ ሙቶ ከተነሳ በኋላ ካረገ በኋላ አሁንም በአብ ቀኝ የሰውነት ሥራ እንደሚሠራ የሚናገሩ እግረ ተማሪዎች ዘመን ያጀግናቸው ስላሉ እግራቸውን እንዲሰበስቡ መልስ እንድትሰጧቸው ሀደገ ንድየተ ህላዌ ገባ ሀበ ስብሐቲሁ ወክብሩ። ሃይማኖት አለው ላይ ሐዋርያው ቅዱስ ጳውሎስም በሥጋው ወራት አለ እንጂ የማስታረቅ ሥራ ሠራ አለ እንጂ በዘባነ ኪሩብ በየማነ አብ ከተቀመጠ በኋላ የሰውነት ሥራ ሠራ ልንል አንችልም። በዕለተ ዓርብ አንድ ጊዜ በፈጸመው ካሳ ዓለም ባመነ ቁጥር ቅድመ ሁኔታውን ሲያሟላ የእሱ አካል ብልት ማይበር ቤተሰብ ይሆናል ብለን እናምናለን እንጂ ከዚያ በኋላ የሰውነት ሥራ ሠራ ልንል አንችልም። ይበላል አይበላም በዘባነ ኪሩብ ተቀምጦ ስንላቸው አይ አይበላም ይላል። ይጠጣል ወይ? አይጠጣም። ያማልዳል ወይ? አዎ ያማልዳል ይላሉ። ሦስቱም የሰውነት ሥራ ነው። ካልበላ ካልጠጣ ያማልድ አይችልም። ካማለደ መብላት መጠጣት አለበት። የእኛ ቤተ ክርስቲያን ግን የሰውነትን ሥራ በመስቀል ላይ ጨርሷል። በትንሣኤው ሞትን ድል አድርጎ ሲነሳ ጨርሷል። ከዚያ በኋላ ምንም ሥጋ ባይለይም
አምላክነቱ ይነገርለታል እንጂ የማስታረቅ ስራ ሕገ ተሰቦ በመስቀል ላይ አልቋል ብላ ታምናለች። ይህንን ንገሯቸው፣ ካልተስማሙ ወደኛ ላኳቸው፣ በሚገባቸው ቋንቋ እኛ እናናገራቸዋለን። ሰዓት አትጨርሱ ከእነሱ ጋር አውቀው የሚከራከሩ ስላሉ እግራቸውን አንድ እግራቸውን እኛ ቤት አንድ እግራቸውን ሌላ አድርገው የሚቀልዱ ቀልደኞች ስላሉ እግራቸውን እንዲሰበስቡ ማሳሰቢያ እንሰጣለን። ወይ ጥርግ ብሎ መውጣት ነው ወይ የዚህችን ቤተክርስቲያን ዶግማና ቀኖና ስርዓትና ሕግ አክብሮ መኖር ይጠበቅብናል። በ21ኛው መቶ ክፍለ ዘመን ይህች ቤተክርስቲያን የምትሰማው አዲስ እውነት እንደሌለ እውነት እላቸዋለሁ። ስለዚህ የኢየሱስ ክርስቶስ ትንሣኤ አጀንዳችን ነው። አሁን መነጋገር ያለብን እሱን ነው። ከተነሳ በኋላ አረገ፣ ካረገ በኋላ የት ሄደ እንዳንል ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ በአብ ቀኝ ተቀምጦ አየሁ። ክብርና ምስጋና ለአምላካችን ይሁን። ከበሮ ሰማይ ተከፈተ አለ እስጢፋኖስ። ሰማይ ተከፈተ። የሰማይ መስኮት የለውም፣ በር የለውም፣ አይዘጋም፣ አይከፈትም። አዲስ ምስጢር አየሁ። ምን አየ ትሉኝ እንደሆነ ያ በመስቀል ላይ ተሰቅሎ ዓለሙን ከራሱ ጋር ያስታረቀ በሥጋ መደብ ስለሆነ ያለ ከአባቱ ጋር ብለን እናስተምራለን። ከራሱ ጋር ያስታረቀ አምላክ ወልደ አምላክ ፍጹም አምላክ ፍጹም ሰው ሞትን ድላ በመቃብር ወደ መቃብር ወርዶ ሙስና መቃብርን ያጠፋው ብርሃነ መለኮትን የገለጠው በሦስተኛው ቀን የተነሳው በ40ኛው ቀን ያረገው የት ሄደ እንዳትሉ ወኢየሱስ ይነብር በየማነ አብ በአብ ቀኝ ተቀምጦ አየሁት አለን። እንኳን ለብርሃነ ትንሣኤው አደረሳችሁ ብለናል። ወተንሥኦ በጽብዓ ከዚህ ቀጥለን የምናየው ይኸውላችሁ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መጀመሪያ ለማን ቢታይ ጥሩ ነው? አሁን ብዙዎቻችሁ መጀመሪያ ተነስቶ ለሊቀ ሐዋርያት ለጴጥሮስ የታየው ይመስላችኋል አይደል? በጣም ለሚወደው ለዮሐንስ የታየው ይመስላችኋል አይደለም? ለ12ቱ አዕማደ ቤተ ክርስቲያን ለ12ቱ ሐዋርያት የታያቸው ይመስላችኋል አይደለም? ሌላ የሚቀድም አለ። ማርቆስ ጽፎልናል። ለቤታችሁ ስትሄዱ ልጆቻችሁን አስረድቧቸው። እዚህ ሃይላይት ነው የምንሰጣችሁ። የማርቆስ ወንጌል ምዕራፍ 16 ቁጥር 9 ላይ ከሳምንቱ በመጀመሪያው ቀን ተነሳና ለማን ታየ? አስቀድሞ 7 አጋንንትን አወጣላት በማርያም መግደላዊት። እንዴት ያለ አባት ነው! እንዴት ያለ አምላክ ነው! ምዕመናን፣ የትንሣኤው ጌታ በአዲስ ትንሣኤ የተነሳው አምላክ ትንሣኤ ልቡና ለተነሳችዋ ማርያም መግደላዊት ታየ፣ ታየ፣ ተገለጠ። ክብርና ምስጋና ለአምላካችን ይሁን። ትንሣኤውን ለማየት ትንሣኤውን ለመመስከር ትንሣኤ ልቡና መነሳት ያስፈልጋል። ማርያም መግደላዊት ማናት? አውዛ 7 አጋንንት እንተ እምኔያ አውዛ 7 አጋንንት ሰፍረውባት የነበረች እንደ ሰው ልትኖር አግብታ ወልዳ ከብዳ ልትኖር አቅመ ሔዋን አድርሳ ሳለ ወላጅ ሰው የሚወዳት እህት ነበረቻት። አይገርማችሁም ምዕመናን? በእህቷ እየቀናች 7 አጋንንት አደሩባት። አያችሁ፣ በባልንጀራችን ስንቀና፣ በተሳካለት ሰው ስንቀና የማን ማደሪያ እንደምንሆን ከንባቡ እየተረዳችሁ ከአይምሯችሁ ጋር ሁኑ፣ ጸሎት አድርጉ። ሌላውን ወጥተን እንሰራዋለን። እባካችሁ ምዕመናን፣ ብዙ ልጅ የወለደች ሰው ሁሉ የሚወዳት እህት ነበረቻት የማርያም መግደላዊት። መምህራን እንደነገሩ እና በእህቷ ትቀናለች። በእህቷ ስትቀና 7 አጋንንት መጥተው አደሩባት። በዚህ የተነሳ ወላጆቻቸው ደከሙ፣ ወላጆቿ ደከሙናት። ወደ ጸሎት ቦታ ወሰዷት። አዋቂዎች ናቸው ወደሚባሉ ወሰዷት። ገንዘባቸውን ጨረሱ እንጂ ሊያድናት የሚችል ሌላ ምድራዊ ኃይል አልነበረም። እውነተኛው መድኃኒት ማን ብቻ ነው ምዕመናን? እግዚአብሔር ብቻ ነው። እግዚአብሔር ነው መድኃኒት። መድኃኒተ ሥጋ ወነፍስ ወመንፈስ
ኃጢአት ደዌ ሲፈውስ ኃጢአት ያስተሰርይ የነበረ ተርቦ ያጠገበን ተጠምቶ ያረካል ወድቆ ያነሳል ተገፎ ያለበሰን ብራቅ ተፈሶበት በቀራንዮውን ያከበረ 30 ብር ተሽጦ በወርቅ ደግሞ የገዛል ታስሮ ለዘላለሙ ነፃ ያወጣል ወደ ግብፅ ተሰዶ ወደ መንግሥተ ሰማያት የመለሰን ወድቆ ያነሳን ሙቶ ሕያዋን ያደረገን የማይተኛው የማያንቀላፋው ጠባቂያችን መድኃኒዓለም ያለ መድኃኒት እሱ ብቻ ነው መድኃኒት። አዎ ይህች ልጅ ታሳዝናለች። እንደ ወጉ ሳትኖር እንደ ማንኛውም የዚህን ዓለም አኗኗር ሳትቀምስ ገና በወጣትነቷ 7 አጋንንት አደሩባትና ከቤተሰቦቿ ለይቶ ወደ ጎዳና አወጣት። ድሮ መልከኛ ነበረች። አሁን ገላዋን መቆጣጠር ስለማትችል ጸጉሯ ጨበሬ ሆኗል፣ ሰውነቷ ጠውልጓል፣ ጠረኗ ከሩቅ ይሸታል፣ ልብሶቿ በሰውነቷ ላይ አልቀዋል። በመንጸፈ ሌሊት ሲወድቅ እንደወጣ ቀርሳይን አዳምን አድሬስ አድርጎ ወደዚህ ዓለም የመጣ አምላክ 5 ገበያ ሕዝብ አስከትሎ በአንድ ጎዳና ሲያልፍ አንዲት ብላቴና ልብሷ በሰውነቷ ላይ አርሞ ጠቁራ ከስራ ምራቅ እየደቀቀች ስትጮህ አያት። ማርያም መግደላዊት ናት። አያችሁ ምዕመናን፣ እግዚአብሔር አንድ ቀን ወደ ቤታችን ይመጣል፣ ወደ ችግራችን ይደርሳል። ተስፋ የቆረጣችሁ የተሰበራችሁ ዋጋ የለኝም ያላችሁ አተርፍ ላይ አጉዳይ የሆናችሁ ባልንጀራ የከዳችሁ እንዳትናገሩ ታፍራችሁ እንዳትሸከሙት ከብዷችሁ በሞትና በሕይወት መካከል የምትኖሩ የትናንትናውን ጨለማ በዛሬ ብርሃን የተካ አምላክ ይመጣል። ጠብቁት። ማነው ተስፋ ያስቆረጣችሁ? በፀሐይ አብስሎ በዝናብ አብቅሎ የሚመግብ አምላክ ጊዜውን ጠብቆ ይጎበኛቸዋል። ጠብቁት። 5500 ዘመን በሲኦል ይኖሩ የነበሩ ነፍሳትን ከ5500 ዘመን በኋላ ነፃ ያወጣ ጌታ ከ70 ዘመን በኋላ እስራኤልን ወደ ሀገራቸው የመለሰ አምላክ ክረምቱን በበጋ ጨለማውን በብርሃን የሚተካ ጌታ ያዘነን ይደሰታል፣ ያጣም ያገኛል፣ የወደቀም ይነሳል፣ የተረሳም ይወሳል፣ የተሰበረም ይጠገናል፣ የጠፋም ይገኛል። አምላካችን ማን ነው? ይህንን የሚያደርግ አምላክ ስላለን ለዘላለሙ የተመሰገነ ይሁን። በአንዲት እህት ላይ 7 አጋንንት አድረው በሕሊናችሁ አልሳላችኋት አስፋፉ ጥግ እያለቀሰች ከበላችሁ ላለች አድራለች። ውበቷ ጠውልጓል፣ አትታወቅም። አንድ ቀን ሻወር ሲያመልጠን የሚደርስብንን ጉስቁልና ታውቁታላችሁ። ይህች ሴት ከቤቷ ወጥታለች። ወላጆቿ ተስፋ ቆርጠዋል። ጓደኞቿ እሷን ማየት አይፈልጉም። ወዳጆቿ ይደውሉላት የነበሩ ሁሉ ስልካቸው ዘግተውባት ብሎክ አድርገዋታል። የዓለም ጠባይ ነው። የዓለም መርህ ከልከክህ ነው። የሚጋብዙን የጋበዝናቸው ናቸው። የሚደውሉልን የምንደውልላቸው ናቸው። ያልደወልናቸው ሰዎች ደውለውልን አያውቁም። ያልጋበዝናቸው ሰዎች ጋብዘውን አያውቁም። ይህ የዓለም ጠባይ ነው። ምዕመናን ስንወድቅ ያነሳን ስንጠፋ ፈልጎ ያገኘን ማን ብቻ ነው? ምስጋና ክብር ለሱ ለዘላለሙ ይሁን። ታሳዝናለች ማርያም መግደላዊት። ቤተሰቦቿ ገፍትረው ከቤት አወጧት። ጓደኞቿ ፊታቸውን አዞሩባት። ጎዳና ላይ ታድራለች። እግዚአብሔርን የፈራ አንዳንድ ቀን ያጎርሳታል። ካልሆነ ሳምንቱን ጾሟን ትሰነብታለች። ኢየሱስ ክርስቶስ 5 ገበያ ሕዝብ አስከትሎ በዚያ ሲሄድ አያት፣ ተመለከታት። ሀገራችንን ኢትዮጵያን ይመልከትልን፣ ዓለምን ይመልከታት በቸርነቱ። ኢትዮጵያን ተዋህዶን ይመልከታት።
ክርስቲያን ወገኖቻችንን በቸርነቱ ይመልከታቸው። አያት ውጡ አላቸው። ጴጥሮስ ቢሆን በኢየሱስ ክርስቶስ ስም ይላል። እሱ ግን የባህሪ አምላክ ስለሆነ አዝዣቸዋለሁ፣ እናንተ መናፍስት ውጡ ልቀቋት አላቸው። ያቺ በሰባት አጋንንት ታስራ መከራ ታይ የነበረች ኢየሱስ ክርስቶስ ይህንን ቃል ሲናገር ነፃ ወጣችና እግዚአብሔርን አመሰገነች። አብራችሁ አመሰገነ። ይሁናችሁ ጨዋታው ያደለም ከጀርባ ድምፅ ይሰማኛል። ፈጽሞ የተከለከለ ነው። እግዚአብሔር ከሁላችን ጋር ይሁን። ይሁናችሁ ምዕመናን፣ ለእሷ ብቻ አይደለም እግዚአብሔር ያደረገ ለሁላችን አድርጎልናል። ባይጻፍ ነው እንጂ እኛን ከዚህ ከበለጠ መከራ ነፃ አውጥቶናል። ልዩነታችን ነፃ ከወጣን በኋላ ለእግዚአብሔር ያለን ፍቅር ይለያያል። እኛን ነው የእግዚአብሔር ልጆች አድርጎናል፣ ልጆቹ አድርጎናል። ወለለ ሰፈቅፎ ወአሮሙ ስልጣነ ሁሉ ለእግዚአብሔር ይኩኑ ለእለ አምኑ በስሙ ያመኑበትን የማን ልጆች ነን? የእግዚአብሔር ልጆች ነን። ሀደግነ ቀዳማየ አበ ዘውቱ አዳም ዘቦቱ ማሰነ በሱ ምክንያት የጠፋንበትን ከፈጣሪያችን ጋር የተጣላንበትን ቀዳማዊ አዳምን ሀደግነ ትተናል። የማን ልጆች ነን? የዳግማዊ አዳም የኢየሱስ ክርስቶስ ልጆች ነን። እንደ ንጉሥ ልጅ ነው መኖር ያለብን። የነገሥታት ልጆች አባታቸው እንዳይወቀስ ከተራ ነገር ከተራ ቦታ ከመጥፎ ስራ ተጠብቀው ይኖሩ ነበረ። የንጉሠ ሰማይ ወምድር የእግዚአብሔር ልጆች በምን ያህል ጥንቃቄ ዘመናችንን መጨረስ እንዳለብን እንዳትረሱ ምዕመናን፣ እንዳትረሱ። ማርያም መግደላዊት ሰባቱ አጋንንት ሲረቋት ወደ ልቧ ስትመለስ የት ነው ያለው ብላ ደነገጠች። አይሆኑ ሁናለች። እርቃኗን ናት። ፀጉሯ በጣም ተበላሽቷል። ፊቷ ጠውልጓል። አለቀሰች። ሰው አታ ነበረ። አምላኳ ሰጉሯ አጠገቧ ቆመላት። ማን አለችው? ነገራት። ከዚያን ቀን ጀምራ ከኢየሱስ ክርስቶስ አጠገብ ነበረች። የተደረገለት ያውቀዋል። ውለታውን የቀመሰ ያውቀዋል። በተለምዶ በክርስትና ሕይወት እንደመኖር የሚያስጠላ ነገር የለም። ይወደሳል፣ ይቀደሳል፣ ይዘመራል፣ ይሰበካል። በምድራችን የምናያቸው መጥፎ ነገሮች ይቀንሳሉ ስንል እየጨመሩ በተለምዶ ስንመላለስ፣ ስንወጣ፣ ስንገባ፣ ስናስተምር፣ ስንማር፣ ስናስቀድስ፣ ስንቀድስ፣ ማህሌት ስንቆም፣ ሰዓታት ስንቆም ዘመናችን ነጎደ። ምድራችን ሰላም አጣች። የሃይማኖት ተቋማት ድርሻቸው ቢወጡ ኖሮ የምራችንን ብናስተምር ኖሮ ብትማሩ ኖሮ በሀገራችን በምድራችን ያየነው የሰማነው አይሆንም ነበረ። አስተምር ያለው ብዬ የምናገርበት ሞራል የለኝም። ራሴን ወክዬ ነው የምናገር። ተምረናል ብላችሁ ጊዜ የምትቆሙበት ምንም አይነት ሞራል የላችሁ። እግዚአብሔር ቢፈቅድ በተረፈው ዘመናችን የምራችንን ተማምረን ምድራችንን እናተርፍ፣ ትውልድ እናስቀጥል ከሆነ እንጂ ትናንትና ጥሩ አይደለም ነበረ። ማርያም መግደላዊት ወዴት እሄዳለሁ አለችው። ነፃ የወጣኸኝ አንተ፣ ወደ ዘመዶቼ እሄዳለሁ አልልም። ዘመዶቼ ዘመድ ቢሆኑ ኖሮ አሁን ጊዜ ያገኛቸው ነበረ። ወደ ልቤ ስመለስ ያየው አንተን ስለሆነ የቀረው ዘመኔ ከአንተ ጋር ነው አለች። አያችሁ፣ ሴት ናት። በሴትነቱ ላይ ሰባት አጋንንት አይገርማችሁም? አንድ መጽሐፍ መነኮሳት ላይ የተጻፈ አለ። አንድ ባይታዊ ለተልኮ ከበረሃ መጣና ከተማ ገባ። ከተማ ሲገባ በዝሙት ትተዳደር የነበረች አንዲት ሴት የአንድ ቀፎ ንብ የሚያክሉ አጋንንት በላይዋ ላይ
ውር ሲሉ አየ። አምላኬ ሆይ በደም የገዛት በአርአያ በአምሳሌ የፈጠርካት ይህች ብላቴና እኒህን ሁሉ አጋንንት ተሸክማ ሴት ናት፣ እንዴት ትችላቸዋለች? እሷ እኮ አታያቸው፣ የበቃው ዳዊታዊ ነው ያያቸው። ምን ብሎ እንደጸለየ ታውቃላችሁ? ባይሆን እኔ ወንድ ነኝ፣ እድሜም ገፍቷል፣ እባክህ የኔ ጌታ በእሷ ላይ ያደሩትን አጋንንት ወደ እኔ ላካቸው፣ እሷ ትረፍት ሲሉ ምን ቢላቸው ጥሩ ነው? ዘመዶች እንግዳ ውሎ አድሮ እህል ቀምሶ ነው ቢሄድ ለምን ትሄዳላችሁ ቆዩ ብሎ እሺ ታርጎ በጾም በጸሎት ሁለተኛ አይደለም እሷ ላይ ሰብአዊ ፍጡር ላይ ባገኛችሁ ወዮላችሁ ብሎ ወደ በረሃ ላካቸው ይላል። ክብርና ምስጋና ለአምላካችን ይሁን። የሚያሳርፍ አባት አያሳጣ፣ እንባ የሚያብስ የሚያሳርፍ የሚያጽናና የሚመክር ሌላ አጀንዳ የሚሰጥ አይደለም። የራሱን ችግር እየተናገረ የሚያለቃቅስ አይደለም። የሚያሳርፍ አባት፣ የሚያጽናና አባት፣ የሚያረጋጋ አባት አያሳጣን፣ አላሳጣንም። እግዚአብሔር የተመሰገነ ይሁን። አባቶች አሉ፣ ተጠቀሙባቸው። እና ይህች ማርያም መግደላዊት ሂጂ አሁን ነፃ ወጥተሻል አላት። አልሄድም። ይኬዳል፣ ከእግዚአብሔር ፊት ይኬዳል። ይመናል። የት እንሄዳለን? ሀራ አይቴና አውር እንዘ ቃለ ሕይወት ዘላለም ቃለ ጴጥሮስ እናንተ ልጆች ትወዳላችሁ ሲለው እንዴ መምህር ወዴት እንሄዳለን? አንተን ትተን ወደ ማን ይኬዳል? ምንናል? መከራ ያስተማራችሁ ዓለም አላስተማረቻችሁም። የእኛም ትምህርት ተውትና እግዚአብሔር የመጨረሻውን አማራጭ እየተጠቀመ ነው። አሁን በቤተ ክርስቲያን አድሮ አስተማረ፣ የሚመለስ ጠፋ። በመምህራን አድሮ ተናገረ፣ የሚመለስ ጠፋ። አሁን በመከራ እያስተማረ ነው። እንመለስ። በጦርነት እያስተማረ ነው። ምድራችን እየተናጠች ነው። ከጫፍ እስከ ጫፍ ምድራችን ሰላም የላትም። የሰማይ ያለርኳታል ሰላም እኛ ድርሻችንን ስንወጣ የምናረጋግጠው ነው። እና መምህራኑ ሌላ ጊዜ ያስተምሯቸዋል። ሰባቱ አጋንንት የተለያየ መንፈስ ያለባቸው ናቸው። የመጀመሪያው መንፈስ ሐሰት፣ ውሸት የሚያናግር ሰይጣን አድሮባት ነበር። የትኛው ነው ያዘኝ የሚለው ራስ ሂሳቡን ስራ። ይሄ ያንተ የቤት ስራ ነው የሚያው። ሰባቱ አጋንንት አንዱ መንፈስ ሐሰት ነው። ውሸት እንድትናገር ያደርጋት ነበር። በሬው እንድትናገር ያደርጋት ነበር። ምድራችን አሁን ከእግዚአብሔር ጋር የተጣላች በሐሰተኞች ነው፣ በውሸት ተናጋሪዎች ነው። ሰው ሕሊና የሌለው ሆነ። ባሪያ እግዚአብሔር ተፈጥሮ ያውም ክርስቲያን ሆኖ ይዋሻል፣ ሐሰት ይናገራል፣ ባልንጀራውን ይዋሻል፣ ቤተሰቡን ይዋሻል። ራሱን የሚዋሽ ብኩን እንኳን ሕዝባችን ከጥቂቶች በስተቀር። ሁለተኛው መንፈሰ ሐሜት ነው። የራሱን ኃጢአት ረስቶ ስለ ሰዎች እያወራ ዘመኑን እንዲጨርስ ያደረገ መንፈስ፣ ምድራችንን የበላ ሕዝባችንን ከቤቱ ያስወጣ። በነገራችን ላይ አሁን በምንቆጥራቸው ኃጢአቶች ነው ሰው ከቤተ እግዚአብሔር ይወጣ። የየራሳችንን ይሄ ነው የኔ ብለን በራሳችን ፈርደን በዚያ አባታችን ከንስሐ አባታችን ጋር ሆነን እርምጃ የምንወስድበት አስተዋይ ልቡና ለሁላችን ያለን። የመጀመሪያው ውሸት ያናገራት ነበረ። ሁለተኛው መንፈስ ሐሜት ሰዎችን እንድታማ ያላደረጉትን አደረጉ እንድትል። አሁን አለፈው። አሁን በእኛም ይመጣና ከአባቶች ጋር ሊወያይ ንስሐ ሊገባ ይመጣና ልጅ የገሌ ሌላ ነው ሲለው የንስሐ አባቱ አይ በእግዚአብሔር ይቅር ይበለኝ እንጂ እሱ አሁን ጥሩ ሁኔታ ላይ አይደለም እያለ ክታርጎ ሐሜት ያድርግብኝ እንጂ ብሎ ሲያማ ብሎ ሲጨርስ ይሄዳል። እያማ ሐሜት ያድርግብኝ እንጂ ብሎ ነገር አለ። ሶስተኛው መንፈሰ ቅናት ነው። መንፈሰ ቅናት በእቷ ተቀና ነበረ። አይገርማችሁም? ምዕመናን በሀገሩ ልጅ የሚቀና በባልንጀራው የሚቀና ትውልድ እንዴት ይሻገራል? በትዳሩ የሚቀና
በልጆቹ የሚቀና ልጅ ሆኖ በአባቱ የሚቀና ተማሪ ሆኖ በመምህሩ የሚቀና መምህር ሆኖ በተማሪ የሚቀና ቀናተኛ ትውልድ እንዴት ይድናል? እንዴት ይሻገራል? ሰው ሲሳካለት እንኳን ተሳካልህ ይባላል እንጂ እንዴት ለማንኛውም እንዴት ጉድጓድ ይቆፍራል? ይሄ ምድራችንን በልቷል። ሌላው መንፈሰ ዝሙት ነው። ይሄ ምንም ማብራሪያ ያስፈልገውም። አዲስ አበባ አብረን ነው የምንኖር። ከተማችን አይደለም ጾሙ ተፈቶ አብይ ጾምም ከተማችን ተርፋ ከሆነ ተመስገን ነው። ከሊቅ እስከ ደቂቅ መንፈሰ ዝሙት ሰው ከፈጣሪው የተጣላበት በክርስትና ሕይወቱ የከሰረበት ትዳር ጥያቄ ውስጥ የገባበት በተክሊል ያገቡ በታቦት ፊት ቃል የገቡ በካህናት ፊት የማሉ ሳምንት ሳይሞላቸው ፍርድ ቤት ቆመው እያየን አስተምረናል ወይ? ይህ ትውልድ ተምሯል ወይ? ዳታው ተሰርቷል። ሌላ ቀን መምህራን ይነግሯቸዋል። ከአሁን ስንት ጋብቻ በቀን ለፍች ጥያቄ እንደሚያቀርብ የኦርቶዶክስ ተዋሕዶ አማኝ ሆኖ ደግሞ ስንት ፐርሰንት እንደሆነ ዳታው ተሰርቷል። ስለዚህ ተመልሰን ስለ ጋብቻ፣ ስለ ልጅ አስተዳደግ መማማር አለብን። መንፈሰ ዝሙት አሁን የምድራችን ትልቁ ቻሌንጅ፣ የቤተ ክርስቲያናችን ፈተና ከሊቅ እስከ ደቂቅ እዚህ ቤተ ክርስቲያን ትምህርተ መስቀል ለብሶ መልአክ የመሰለው ሰው ሳይቀር የተፈተነበት ስለሆነ እግዚአብሔር መላውን መፍትሄውን ያድለን። ሌላው መንፈሰ ጽርፈት ነው። ስድብ እኔ ይገርመኛል። አንዳንድ ጊዜ የፈለገውን ኃጢአት ይስሩ አባቶችን ልጆች የሚናገሩበት ቋንቋ የሰሜኑ ኢትዮጵያዊ የደቡብን የሚናገርበት የስድብ ማዕት፣ የደቡቡ የሰሜኑ፣ የምስራቁ የምዕራቡ፣ የምዕራቡ የምስራቁ ለሚያልፍ ጊዜ ለሚቀር ዓለም ነገሮች መለወጣቸው ላይቀሩ ታርቀን ተስማምተን እንደገና መኖራችን ላይቀር አጥንት የሚሰብር ነገር ለምን እናገራለን? መንፈሰ ጽርፈት በጣም አሁን ሰው ከምግብ ይጾማል። የኢትዮጵያ ሕዝብ ደግሞ ከእንጀራ ማንኖት 7 አጽዋማት አዝዘን የለም በቃ የለም ጽጌ መጾም አለባት ጳጉሜ መጾም አለባት ብሎ ዓመት ሙሉ የሚጾም ሕዝብ ያለን ችግር የለም። ከእንጀራ መጾም ደግሞ እስከ 9 ብለን እስከ 11 ብለን የለም እስከ ይሰርቅ ፀሐይ ነው፣ እስከ ይዓርብ ፀሐይ ነው፣ እስከ ይሰርቅ ኮከብ ነው ብሎ የሚያከፍል ሕዝብ ነው ያለን። ምን ዋጋ አለው? መንፈሰ ጽርፈት ግን ይሳደባል፣ ግን ምላሱ ከተማ ይበላል። የሚናገረውን አያውቅም፣ እንጀራ አይበላም። ምን ማለት ነው ይሄ? እንዴት ያለ ጾም ነው? ይሄንን ጾም አልወደውም አለ እግዚአብሔር። እባካችሁ ምላሳችንን እንቆጣጠር፣ የምንናገረውን እንወቅ፣ አስበን እንናገር። ለተናገርነው ማብራሪያ እንስጥ፣ የሚገባንን እንናገር። እግዚአብሔር በዚህም አዝኗል። የማርያም መግደላዊት ፈተና ብቻ አይደለም፣ የሁላችን ነው። ሌላው መንፈሰ ትውዝፍት ነው። ይሄ ጌጣጌጥ መውደድ፣ ዲኮሬሽን፣ ይሄ ማጊጋት ውስጥን ነበር እንጂ ማጽዳት አፋዊ ሰውነታችን ብቻ ምን ዋጋ ነው? ክርስቲያኖች አለባበስ አለን፣ እንኳን እኛ ለሰርግ ቤት አለባበስ አለን፣ የአንዳንድ ተቋማት መስሪያ ቤቶች አለባበስ አለን፣ እኛ ክርስቲያኖች አለባበስ አለን። ምን ችግር አለው አትበል፣ ችግር አለው አትከራከር። ቤተ ክርስቲያኒቱን አምነህ ከተቀበልክ በትእዛዙ በመመሪያው መኖር መልመድ ነው። ደርሰህ የምታውቃት መስለህ የተረዳሃት
አትምሰል። ዘመን በተለምዶ ነው ያለቀ። እሱን ማወቅ ያስፈልጋል። ሰባተኛውና የመጨረሻው መንፈሰ ትዕቢት ነው። ትዕቢት አልተማረም ተምሬያለሁ ብሎ ይፎክራል። የት ነው የተማርክ ስንለው እሱ ሳይወለድ የሞቱ መምህራንን ይጠራል። የተማሪ ቤት ጓደኛ የለው፣ እገሌ ሊባል መምህር አይጠቅስ። እድሜ ለአዲስ አበባ የአራት ጉባኤ ነው ብሎ ይመጣል። ትዕቢት በዘመናዊም እንደዛ ለፍቶ በላቡ ሀብታም የሆነው ሳይናገር በሾርት ተክስ በሌላ ዘዴ የከበረው በትዕቢት ተነፍቶ ምድሪቱ ተጨንቃለች፣ ተጠባለች። እመቦ ዘይን አይመርኩ አዲ እያይመረ ዘይደሎ ያይመረ አውቃለሁ የሚል ሰው ካለ ገና የሚገባውን ያላወቀ ነው። አባቶቻችን በምሳሌ ይናገራሉ። ስንዴ ፍሬ ሲጠል አንገቱ ያዘነብላል። ቀና ብሎ የሚታይ አረማሞ ነው። የንፋስ የሚወስደው አረማሞ ታውቃላችሁ። እንደኔ ገጠር የተወለዳችሁ ለከተሜ ልጆች ይግለጽላችሁ እግዚአብሔር። ምስጢር ነው። በዚህ እናስጠናችሁ ብዬ ነው። እነዚህ መናፍስት አድረውባት ነበር። ነፃ አወጣትና ከዚያ በኋላ ከዋለበት እየዋለች አጠገቡ ሳትለይ ትማር ነበር። ከዚህ ሁሉ መከራ ነፃ ያወጣት አምላክ እንደ ሰው እንድትቆጠር ያደረጋት ጌታ በተማሪው በደቀ መዝሙሩ በይሁዳ 30 ብር ተሽጦ በአይሁድ ወታደሮች ተይዞ ታሰረ። ባለውለታዋ ተያዘ፣ ባለውለታዋ ታሰረ። ነፃ ያወጣት ተገፈፈ፣ ልብሱ ተገፈፈ። ይህን ሁሉ በዓይኗ አየች፣ እኔን አለች። ስታለቅስ ሰነበተች። እሷ አሁን እንደገና ታመመች። ለምን? ያዳናት ታሟል። ነፃ ያወጣት አምላክ አሁን ተይዟል። አይሁድ ባይፈልጓትም አብራ በሕሊና ታሰረች። አደራችሁ ምዕመናን፣ የዕለተ ዓርብን ውለታ እንዳትረሱ። የዕለተ ዓርብን ውለታ ረስተን ክርስቲያን እንሆናለን ብላችሁ እንዳታስቡ። ሰማዕታት ከተሳለ ስለት ከነደደ እሳት የገቡ ዕለተ ዓርብን አስበው ነው ባሕታውያን በበረሃ ሲንከራተቱ የኖሩ። ዕለተ ዓርብ አስገድዷቸው ነው። ማርያም መግደላዊት መተኛት አቃታት፣ መብላት አቃታት። ነፃ ያወጣት ታስሯል። ያዳናት ተይዟል። የት ደረሰ ስትል በመስቀል ላይ አየችው። እንዴት ሆነ ስትል ተቀበራለት። በደንጊያው በሾህ ላይ እየተንከባለለች ስታለቅስ ሰነበተች። አልበላችም። አራቱ ወንጌላውያን ጽፈውላታል። ሌላ ቀን መምህራን ይነግሯቸዋል። ስትመላለስ አደረች ወደ መቃብሩ። ጠባቂዎች አሉ። ጫካ ነው። አውሬ አለ። ጠባቂዎችንም አውሬውንም ጨለማውንም ፍቅሩ አስረሳት። ሴትነቷን ረሳች። እንዲህ ያደርጋል እግዚአብሔር ውለታውን ስናስብ። ዓለምን ያስተዋል ያስመልናል። መመነን ረጅም ኪሎ ሜትር መሄድ አይደለም ወገኔ። አዲስ አበባ መመነን ትችላለህ። ቤት መመነን ትችላለህ። በትዳርህ መመነን ትችላለህ። ኃጢአትን ነው መተው መመነን መናቅ። መልክዓ ምድር አይደለም የሚለቀቅ። ገዳም ረብሸህ ልትመጣ ካልሆነ በስተቀር ገዳም መሄድ ፋይዳ የለውም ወዳጅ። ኦ አባ ለማይመልክ ባቲ ገረገራ ዋልድባ ይእቲ። ታወቅባት አዲስ አበባ ገዳም ናት። መልአኩም ያለ እዚህ ነው፣ ሰይጣኑም ያለ እዚህ ነው። የትኛው ይበዛል? አዲስ አበባ ያስፈልገው ታውቁታላችሁ። ማርያም መግደላዊት ስትመላለስ
አንዳንድ ጊዜ ብቻዋን መቃብር ትሄዳለች፣ ጥበቃዎች ይመልሷታል። አንዳንድ ጊዜ ሁለት ሴቶች ይዛ ትሄዳለች። ስትመላለስ አለች ብይ አልበላም፣ ተኝ አልተኛም፣ ነፃ ያወጣኝ ተይዞ በመቃብር ስርጉም በመቃብር ሆኖ ምን እንቅልፍ ይወስደኛል አለች። እግዚአብሔር የቀመሰ ሰው ማረጋገጫ ነው። ውለታውን ያሰበ ሰው ከእንዴት ያለ ቅድም ቀሲስ አሸናፊ እንዴት እንዳዳንከኝ አላውቅም ቃላት የለኝም እያለ ሲያስተምረን ነበረ አሉ። በቁጥር እውነት ለመናገር ወንጌልን በዜማ ሲያስተምሩ የኖሩ ወንድሞች እህቶች አሉ። አሁን ደግሞ አንዳንድ እንትኖች አሉ ማስተካከያ የሚያስፈልጋቸው እንደ ጥላሁን ገሰሰ ዘፈን ርክርክ የሚበዛባቸው ግን ወደ ሰማይ የማይወስዱ እነዚህ በቆሙበት መድረክ እዝላይ ታራራይት ግዛይ ታራራይ ዜማ መከራ ገብተናል። በስብከቱ በመዝሙሩ ላይኛው ቤት የሆነ ልባት ካልሰጠበት እንዲህ ያሉ ዜማዎች ልብ ይሰማል። ስትመላለስ ሰነበተች፣ አልበላችም፣ አልጠጣችም፣ አልተኛችም፣ በጨለማ ትወጣለች። ሴቶች ብዙ ጊዜ ይፈራል አይደል? ሴትነቷን ፍቅሩ አስረሳት፣ ውለታው አስረሳት። እሷ በእሷ ውስጥ ያለውን ፍቅር አይቼ የኔን ስለካው እንዴት መታደል ነው! እንዴት መሰበር ነው! የእኛ ያህል አልተማረችም፣ በእውነታው ብቻ ተምራለች። እሷ ሞንታርቦ የበለጠ አደነቆረን። እንደው ድምፅ ማጉያው ማንንም አላመጣም። የመስቀል ላይ ውለታው ካላመጣው አብ ያልተከለው ተክል እንዴት ይጸድቃል? ከዚያ እንደለመደች ደግሞ ሽቱ ሳልቀባው ወይኔ ያለች ሽቱ ይዛ ነው ምትሄድ። መጨረሻ እኔ ጨርሻለሁ። መጨረሻ ላይ ሽቷን ይዛ ሊነጋጋ ሲል የምትፈልገው ጌታ በኋላዋ ሆኖ ማርያም አላት። ዞር ስትል ጠባቂ መስሏት አንተ ነው የወሰድከው? እባክህ አሳይ ጌታዬ፣ ሽቱ ልቀባው እፈልጋለሁ። ሰው ያደረገኝ እሱ ነው። ሜዳ ላይ ነበርኩ፣ የአጋንንት መጫወቻ ነበርኩ፣ የጎዳና ተዳዳሪ ነበርኩ። ቤተሰቦቼ ተውኝ፣ ዓለም ያለ የሌለትን ሆን አሳርፋብኝ፣ የተጎዳው ነበርኩ፣ ነፃ ወጣኝ፣ ሽቱ ልቀባው ነው አለች። ማንነቱን ነገራት። ረቡኒ ያለችው መምህር አንተ ነህ ባለ እውነት አይደለች። ሩጣ ይዳጥም እግሩን ልትስመው ስትፈልግ አትንኪ የትርክፍኒ አዲቄ አረጓ ናት። ለምን መሰላችሁ? አሁን የኢየሱስ ክርስቶስ ሥጋ ሽቱ የሚያስፈልገው አይደለም። በአዲስ ትንሣኤ ተነስቷል። ይሄ የሰውነት ሥራ ነው። ይኸውላችሁ ወይኔ ተፈጸመ ሁሉ ሀደገ ልቤተ ነው ያልኳችሁ ለዚህ እኮ ነው። አትንኪኝ ያላት አሁን ሽቱ የሚቀባ ሰውነት አይደለም ያለኝ፣ በአዲስ ትንሣኤ ተነስቻለሁ። ከዚህ በኋላ እንደቀድሞ በጥንተ ስብከት ሽቱ እንደተቀባሁት አልቀባም ማለቱ ነው። ከዚህ በኋላ እኔ ሁልጊዜ የሚገርመኝ የመጨረሻው መልእክቴ ትንሣኤውን ለዓለም ዓለም የተናገረች ለማን ይመስላችኋል? አይማዲያ ለቤተ ክርስቲያን ለተባሉ ለሐዋርያት ለእነ ጴጥሮስ ትንሣኤውን የተናገረች ሰባት አጋንንት የነበረባት ማርያም መግደላዊት ናት። በታናናሽ ሰዎች አድሮ ስራ ሲሰራ እግዚአብሔር እንዴት ያስገርማል! በጊዮርጊስ ከተመሰገነው በላይ በቅዱስ ቂርቆስ የተመሰገነው ምስጋና ይበልጣል። እግዚአብሔር በሐዋርያት ከተሰበከው በላይ በማርያም መግደላዊት በሳምራዊቷ የተሰበከው ይበልጣል። ማርያም መግደላዊት እኮ ለሌላ ለዓለሙ ለተራሱ አይደለም፣ ለሐዋርያት ተነሱ አትተኙ
አምላካችሁ ተነስቶ እንዴት እናንተ ትተኛላችሁ ብላ ለእነ ጴጥሮስ ነገረቻቸው። ቁጥር 10 ላይ ጽፎታል ማርቆስ ወይኒ ሐዊራ ዜናወቶሙ ለእንደምስሌው አለው ቀዲሙ አብረውት ለነበሩት ከዋለበት ነው ካደረበት አድረው ለተማሩት 10ኛው ማለት ይደርሳሉ ለተማሩት ሁሉም ፓትርያርኮች ናቸው። ለእነሱ ማርያም ትንሣኤውን ነገረቻቸው። ይችላል እግዚአብሔር። እኛ ተስፋ እንቆርጣለን እንጂ በእኛ የሚሰራው ብዙ ስራ አለ። ደግነቱ እኛ በእግዚአብሔር ተስፋ ቆረጥን እንጂ እግዚአብሔር በእኛ ተስፋ አልቆረጠም። በዚህ የኑሮ ውድነት በፀሐይ ስሎ በዝናብ አብሎ ቤት ያፈራውን በልተን ቤት ያፈራውን ለብሰን ተገናኘን። ክብርና ምስጋና ለአምላካችን። አንዳንድ መምህራን ያው ትንሣኤ አይደለም ፈገግ ቢያስብልም አንዳንድ መምህራን ለምንድን ነው ትንሣኤውን እንዲሁ ሐዋርያት እያሉ ሴቶች እንዲሰሙት ያደረገ ስንላቸው አይ ቶሎ ወሬው ለከተማው እንዲዳረስ ብሎ ነው ይላል። ተስማ ቶሎ ከተማው ዜናውን እንዲሰማ ብሎ ነው። እናንተ ላይ አይመለከትም። እዚህ ግቢ ያላችሁ ግን አሁን አይመለከትም። እናንተ ጭቶች ናችሁ። መምህራንና ግራዙ መስለቶቻችን ለምሳሌ ትዝ ይለኛል አንድ ጊዜ አንድ ተሰጥቶ ስትቀበል ድምጿን ከማህናቱ በላይ ሆነ እና አጠገባችን መምህራችን ነበሩ እና ለምንድን ነው የሴቶች ድምፅ ግን እንደዚህ በጣም የሚቀለቀል ስላቸው ጸበለሱ ጥርግርግ አድርጎ ይዞ ተወርዷል አሉ። አጠቃላይ እዚህ አካባቢ ያለ አዳም ወይ አይውጠው ወይ አይከፋው ጉሮሮ ላይ እያለ ይኸው እንደምታዩት 10 ጊዜ ጉሮሯችን እየጠረግን አስተማርናችሁ። የተከበራችሁ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የእግዚአብሔር ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳኢነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለም ይሁን።